በአዲስ አበባ ከተማ ምክር ቤት ጉለሌ ክፍለ ከተማን ወክለው የተመረጡ ተወካዮች ከመራጮቻቸው ጋር በተገናኙበት የጋራ ውይይት መድረክ በተሰሩ የልማት ስራዎች፣ በመልካም አስተዳደር፣ በሰላምና ጸጥታ፣ በኑሮ ውድነትና በሌሎች ጉዳዮች ዙሪያ ተወያይተዋል። የክፍለ ከተማው ህብረተሰብ ከ3 እና 4 ዓመታት በፊት ያነሳቸው የነበሩ የልማት ጥያቄዎችን ለመመለስ በተለይ ደግሞ ፍትሃዊ ተጠቃሚነትን ለማስፈን የተለያዩ የልማት ስራዎች በክፍለ ከተማው መከናወናቸውን የክፍለ ከተማው ዋና ስራ አስፈጻሚ አቶ ወልዴ ወጌሶ ገልጸዋል። እንደ ሌሎች አካባቢዎች ላይ ጉለሌ ላይ የልማት ስራ ላይ ትኩረት አድርጎ መስራት አካባቢ ላይ ጋፕ አለ። ትኩረት ይሰጠው። ይሄ ለውጡ መንግስት ትኩረት ሰጥቶ መስራት መቻል አለበት። እየተሰራ አይደለም። ከዚህ በፊት በዛ ደረጃ እየሄደ አይደለም። ሰፈራችን እየተቀየረ አይደለም። አካባቢያችን መንደራችን እየተቀየረ አይደለም። በወቅቱ ጥያቄ ከተነሳው ፍትሃዊ ሀብት ተጠቃሚነት ጋር የተነሳው ጥያቄ ነው ማለት ነው። በተለይ ከእናቶች ከሴት እህት ወንድሞቻችን ጋር ሲነሱ የነበሩ ነገሮች ስለነበሩ ትኩረት ተሰጥቶ የተሰራው አንዱስ ነው። የበርካቶችን ተጠቃሚነት ያረጋገጡ የተለያዩ የልማት ስራዎች ባለፉት ዓመታት በክፍለ ከተማው መከናወናቸውን ያነሱት የክፍለ ከተማው ነዋሪዎች ከኑሮ ውድነት፣ ስራ አጥነትና የመሰረተ ልማት አቅርቦት ውስንነት ጋር በተገናኘ የሚስተዋሉ ችግሮችን ለመፍታት እንዲሰራም ጠይቀዋል። እየተሰራ ያለው ነገር በጣም እጅግ ማራኪ ደስ የሚል ነገር ነው። ምክንያቱም እንደ ቅርበት የምታየው ነገር ማለት ነው። ፕሮጀክቶቹ ላይ ምንም አይነት ጥያቄ የለውም እና ልማታዊ መንግስት ማለት ይሄ ነው። በተጨማሪ ሌላው ምንድነው ስራ ዕድል ፈጠራ ላይ በርካታ ስራ ዕድሎች ተፈጥሯል። ነገር ግን ለሁሉም ሰው ተደራሽ ሆነዋል ወይ ታይቷል ወይ በደንብ በጥልቀት መታየት ያለበት ነገሮች አሉ። ጥቃቅን ዘንድሮ በእኛ በወረዳ 2 መፍትሄ አግኝቷል ብለን ስለምናስብ ማለት ነው። በፊት ወርዶ ታች የሚመጣ ነገር የለም። እዛው ተፈረመ፣ እዛው አለቀ። ኮሚቴው ቃቃ ነበር ሲጫወት የነበረው በሱ ስም ቃል የተፈረመ ባለው። ባሁኑ ግን መንደር ላይ ወርዶ ያለው ጠብታ በስነ ስርዓቱ ታይቶ የሁሉም አካባቢ የአንድ ህብረ ብሔር ሆኖ የተደራጀበት ነገር ስላለ አመሰግናለሁ። የወንዝ ዳርቻ የተሰሩትን በእውነት ኮሪዶር በእኛ ብቻ ሳይሆን እዚህ ስብሰባ ሲደረግ እንሰማለን አይደለም። የተሰሩትን ስራዎች በዓለም ደረጃ በአፍሪካ ደረጃ ምስክርነት እየተሰጠ ነው ያለው። ስለ እውነት ከሆነ ጥሩ ስራውን መመስከር መቻል አለብን። በክፍለ ከተማው የነበረውን የመራጭ ተመራጭ የውይይት መድረክ የመሩት በአዲስ አበባ ከተማ ምክር ቤት የመንግስት ዋና ተጠሪ አቶ ማሾ ኦላና በክፍለ ከተማው የተከናወኑ መልካም ተግባራትን በማጠናከር ከህብረተሰቡ የተነሱ ጥያቄዎችን ለመመለስ የበለጠ እንደሚሰራም ገልጸዋል። ሁሉም ጥያቄዎች መልስ ያገኛሉ። የሚያገኙበት ጊዜና ሂደት ግን ጊዜ ይወስነዋል ማለት ነው። የማይመለስ ጥያቄ የለም። ከኢኮኖሚ ጋር ተያይዞ ከኑሮ ውድነት ከስራ ዕድል ፈጠራ ጋር የተነሱ በዚህ እይታ ነው መታየት ያለበት። የኑሮ ውድነት ብዙ ጊዜ በየመድረኩ ተብሏል። ይሄ የኛ ሀገር ጉዳይ ብቻ አይደለም። ለዛም ሲባል የከተማ አስተዳደሩ ከፍተኛ ዋጋ እየከፈለ የከተማ ነዋሪ ችግር ላይ እንዳይወርድ ከፍተኛ ስራ ተሰርቷል። በቀጣይ በዚህ መልክ የምንሄድ ከሆነ ሰላማችን ጠብቀን ህብረ ብሔራዊ አንድነታችንን ጠብቀን ወንድማማችነታችንን አጠናክረን መንግስትን በማገዝ የከተማ አስተዳደሩን በማገዝ ከክፍለ ከተማ ጋር በማቀናጀት እየተነሱ ያሉ ችግሮችን በአንድ ጊዜም ባንፈታ በሂደት እየፈታን ለውጥ እያመጣን እንሄዳለን ማለት ነው። በክፍለ ከተማው የከተማ ግብርና የኮሪደርና የወንዝ ዳርቻ ልማትን ጨምሮ በርካታ የልማት ስራዎች የተከናወኑ ሲሆን ባለፉት ዓመታት በክፍለ ከተማው ግማሽ ቢሊዮን ብር የወጣባቸው ፕሮጀክቶች መከናወናቸውን በመድረኩ ተነግሯል።